እናት ያው ከሁለት ወንድሞች ጋር ነው አያቶችህ ቤት አስቀምጣ ሄደችው አይደለ? እስቲ ዘመድ አዝማዶች መተዋል ስንቀበላቸው ቆመ ተቀበልስ እንግዳ እሺ እንቀበላቸው እስቆም የፍቅርቱ እህት ነኝ ታናሽ ሶስተኛ ታናሿ ነኝ ስለዚህ አክስት ማለት ነው አይደለ? አስታመን በስነ ስርዓት ያው አረፈች ሞታለች አሁን እናት ሞታለች እግዚአብሔር ይመስገን ካለው ጋር ኒኪታ ታልቀሳ አይዞህ አታልቅስ እሺ ቅዳሜ ክሳታችን እንደቀጠለ ይገኛል በቤተሰብ ማገናኘት ዝግጅታችን ላይ ነው ያለነው ዛሬ እንግዲህ ከሰሞኑ ብቅ ብሎ የነበረውን ወንድማችንን ደግመን ጠርተናል በቅድሚያ እንኳን ሰላም መጣ እንኳን በሰላም ቆያችሁ መልካም እንዴት ነህ መሐመድ አልহামዱሊላህ መሐመድ አማን ኡስማን ወይም በቀድሞ ስምህ እንዳለ ወለሰን አልተሳሳትኩም አልተሳሳሽ እንዴት ነህ ከሁለት ሳምንት በኋላ ነው የመጣው እንኳን ደህና መጣ እንኳን ደህና ቆያችሁ መሐመድ እንግዲህ እኛ ጋር ሲመጣ ከሁለት ሳምንት በፊት እናቱን ለመፈለግ ነበር የመጣው ረዘም ያለ ታሪክ ስለናቱ አጫውቶናል እንግዲህ ባለፈው እኛ ጋር ሲመጣ አድርጎት የነበረውን ቆይታ ተመልክተን ተመልሰን እንገናኛለን አብራችሁን ቆዩ እንዳለ ይባላል ከዛ በኋላ ደግሞ የተቀየሩ ስሞች አሉ ግን እናቱን ሊፈልግ ነው የመጣው እንኳን ደህና መጣ እንኳን ደህና ቆያችሁ እናት ልትፈልግ ነው የመጣው ማን ይባላሉ እናት ስም እናቴ ፍቅርተ ታደሰ ትባላለች እንዴት የተለያያችሁት የተለያየ ነው አባቴ መከላከያ ሰራዊት ነበር በደርግ ጊዜ ሁለት ዙር ዘምቶ ሄዶ መጥቶ ነበር ሶስተኛ ዙር በግዳጅ አሁን ያድክ ሊገባ በግዳጅ ወሰዱት ሲወስዱት እዛም ሞቷል ሲባል ለቅሶ አንስታ ጡረታውን አስከብራ ሶስት ልጆቿን ጥላ ሄደች ስም ቀይረሃል እኔ ቀይሬያለሁ አሁን የሚጣራው መሐመድ ነው የሚባለው እሷ የሚጣራው ደግሞ እዛ እንደገበችም ነው ሁለተኛ ነኝ እኔ እንዳለ አለች ካለች ወይ እሷም ወይ ቤተሰቦቿም ካለ በእንገናኝ ደስ ይለኛል ያ ይሄልና ጥያቄ ነበር እሱን መልስ ቢያገኝ ደስ ይለኛል እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ መልካም እንግዲህ ከአብርሃምና ጸጊ ከመሐመድ ጋር ጋርጋችሁት የነበረውን ቆይታ ተመልክተን ተመለስን ናፍቆቱን እንዲሁም ደግሞ በህይወት ውስጥ የገጠመውን ውጣ ውረድ በተወሰነ መልኩ ተመልክተናል ማለት ነው ዛሬ እንግዲህ ደግመን ጠርተናል እንደምን አላህ አልহামዱሊላህ ምን አዲስ ነገር ይኖር ይሆን ምናልባት ፕሮግራሙ ከተላለፈ በኋላ መሐመድ ምንም የሰማው ነገር የለም ሮብ ቀን ከናንተ ነው ተደወለልኝ ምንም አልሰማው ምናልባት እንግዲህ እናትህን ለመፈለግኛ ጋር ስመጣ እናትህ ያው ከሁለት ወንድሞች ጋር ነው አያቶችህ ቤት አስቀምጣ ሄደችው አይደለ ወንድሞችህ የሉም አይደል በህይወት የሉም ስንት አመት ሆናችሁ ነው በህይወት ያለፉት ከሞቱ ቆይቷል በጣም ያኔ እኔ አልነበርኩም ከተማ ነበርኩ አላባ ትንሽ ያለ ለሰው ተሰጥቶኝ እዛ ነበርኩ ከዛ ከሞቱ በኋላ ነው እኔ ለቅሶ የመጣሁት አያቴ ተደውሎ ተነገረን ለቅሶ ታላቅና ታናሽ ነው ታላቅና ታናሽ ነው ታሞ ነው አሉኝ ያላወቅኩት እስከ ስንት አመታችሁ አብራችሁ ኖራችኋል ከወንድሞቼ እስከ ስንት አመት እንደሆነ አላስታውሰውም አንተ በልጅነት ነው የተለያቸው ማለት እኔ ትንሽ ያለው ነው ሁላችንም በልጅነታችን ነው ግን ታላቃችን ያቃል መሰለኝ እዛ ነው ተወልዶ የመጣው ካምፕ ላይ አሸናፊ ያቃል እሱ የት ነው ካምፑ እንትን ደብረ ብርሃን ደሽምቢራ ጎኔ ላይ ያለው ካምፕ ላይ ነው እዛም ተወልዶ እዛም ተገርዞ መጣና እሺ ከመጡ በኋላ በአያታችን ቤት እኔን ወለዱኝ ከዛ በኋላ ስንታየን ወለደች እንዳላለች ያለዩን ብላ ነው የከወለደችው ከዛ በኋላ ስንታየው አለች ስንት ነገር አየው ብላ ነው ያወጣችው በትርጉም ነው ያወጣችው ስሙን ራሱ ማዛ የተነሳው በቃ አያት ማለት የአባተ ቤተሰቦች ጋር ነው የት ሀገር ማለት ነው
ወሳና ከወሳና ትንሽ ደማላ የምትባል ቦታ ነው። ትንሽ ቦታ ነው ከወሳና አሜሪካ። እናንተ የስንት ዓመት ልጆች እያላችሁ ነው ከእናታችሁ የተለየ እናታችሁ ከእናንተ የተለየችው? ያኔ አመቱን አላስታውስኩም አልጠየቅኩትም። እኔ ትንሽ ታላቅ ወንድሜ ግን ትንሽ ከፍ ብለዋል። ያ ቃል ሙሉ መረጃውን እኔና ታናሼ ትንንሾች ናቸው። ከዛ የተነሳ ጥላ ሄደች። ይህን መረጃ ሀያታችን ናት የሰጠችኝና አንድ ደግሞ የአባቴ ጓደኛ በህይወት አለ። እስከ ደብረ ብርሃን ድረስ 2 ሄጃለሁ። ላይኛ ካምፕ ታችኛ ካምፕ ተመላልሼ ስልኬን በትኜ አቅቶኝ ነው ወደ እናንተ የመጣሁት። እንኳን መጣ። አባታችሁም ያው እንግዲህ ውትድርና ናቸው። ያው ከኢህአዴግ ጋር እየተዋጉ ያለ የሌሎች ሲመለሱ እሱ እዛም ሞተ። ከዛ በኋላ አፈላልጋ ምን ብላ ሲታጣ ለቅሶ አንስታ ጡረታውን አስከብራ ምን ብላ በአያታችን ጥላ ሄደች። ከዛ ውጭ ሌላ መረጃ ምንም የለንም። አንዴ ደግሞ ጉታጀራ ነበረች የሚባል ወሬ ሰሙ። ከአዲስ አበባ የሚሄድ ሰው ነግሮን እናቴ እኮ ጉታጀራ ትኖራለች አንዴ አይቻለሁ፣ አላህ ካለት ይገናኛል አለኛ የሆነ ሰው። ከዛ በኋላ ምንም በቃ አብዛኛውን ዘመንህን የት ነው የኖርከው? ከማን ጋር? ዘመዴ ጋር ነው። አያቴ ሰጠችና አያቴ ለእህቷ ልጅ ሰጠች። ለአያትየው ለእህቷ ልጅ ሲሰጠኝ ሀላባ ኖርኩኝ። ሀላባ አድጌ ምን ብዬ የተወሰነ ጊዜ መጣውና አያቴ መሬት ሰጠችና የሆነ ቤቱም ሰራው። ከሳቸው ጋር እየጦርኩ እያለሁ አግብቼ ወደዚህ መጣሁ። አዲስ አበባ መጣሁ። አሁን አገር አዲስ አበባ የሚኖረው አለም ገና ልጆች አደረስክ? 2 ልጆች የ8 ዓመትና የ4 ዓመት። እሰይ። እኔ አሁን የገባኝ ምንድነው እንግዲህ እናትና አባታችሁም ያው በልጅነታችሁ ወደ ውትድርና እናታችሁም አያታችሁ ጋር አስቀምጣ ወደዚህ ስለመጡ ልጆች ተሰብስባችሁ አንድ ላይ የማደግ አጋጣሚው አልነበረም። እኔም ተቀሞ ተወሰድኩ። እኔንም ሰው ወሰደኝ። እነሱ ሁለቱም ከአያቴ ጋር እየኖሩ እያለ ታመሙ አሉ። ምንም መረጃ አላውቅም። ያኔ ለቅሶ መጣሁ። ለቅሶም ደግሞ ከተቀበሩ በኋላ ምን ካሉ በኋላ ነው የደረስኩት ከሀላባ። እኔ ያምልህ ሁለቱም አንድ ጊዜ እንዴት ሞቱ ነው ማለት? ያ ታላቄ ከሞተ በኋላ ነው የሆነ ጊዜ የሆነ በተለያየ ጊዜ ነው። በተለያየ ጊዜ ነው እንደዛም ሆነ እንጂ አደጋ ካልሆነ መቼም እንግዲህ አንገት የሚያሳብጥ በሽታ ነበር መሰለኝ ያኔ። በዛ ነው አሉ የታመሙት። አንገት ገትር የሚባል ነገር ነበር። ማጅራት ገትር ሜኒንጃይትስ እሱ ነው መሰለኝ ማጅራት ገትር። ከዛ ብዙ መረጃም ሳልቀበል ምን አልኩት ቀጥታ ያደኩበትን ወደ ሀላባ ሄድኩኝ። ሀላባ ከሄድኩ በኋላ ራሴን ካወቅኩ በኋላ ወደዛ መጣውና ገጠር ገብቼ መሬት ተረከብኩኝ። ቤቱም ሰራው። አካያቴ ጋር እየኖርኩ እያለ አልተመቸኝም ነበር ትቼ ወጣሁ። ያው መቼስ እንግዲህ አሁን ኖረህ አግብተህ ወልደሃል። ግን በዚህ ሁሉ አመታት ውስጥ ከጀርባ የእናትህ አለመኖር፣ የአባትህ አለመኖር፣ የወንድሞች መሞት አንተ ላይ የሚያሳድረው ተጽዕኖ አለ። በቃ የምታስበው ነገር አለ ለልጆችህ። አያታችን ብሎ ሲጠይቁ የምትመልሰው መልስ የለህምና እንደው ስለ እናትህ ስታስብ አሁን ዋናው ያስቸገረኝ ደግሞ ልጄ ነበር። የባለቤቴ እናት አርፋለች። ከዛ ደግሞ እናቴ አያቴ አልፋለች። ያንተ እናት የት ነው ያለችው አለ። ትኑር ትሙት የሚያውቀው ነገር የለም። ምላሹን አላህ ይመልስልናል ይላል። ከዛ ባለቤቴ አገፋፍተ ወደ እናንተ መረችኝ። እዛ ነው ራስ ምታት የሆነብኝ በጣም። ሁሌ የሚጠይቀኝ ጥያቄ እሱ። የስንት ዓመት ልጅ ነው? የ8 ዓመት። 8 ከዛ ወደዚህ ተገፋፍቼ መጣሁ። የእናትህን ፎቶግራፍም አታውቀውም? ምንም ነገር የምናውቀው ነገር በአካልም አታስታውሳቸው? አላስታውሳትም። እሷ ካወቀች ነው እንጂ አያቴ ያውቃሉ። ሙሉ ቤተሰቦች ያውቃሉ። የአክስቴም ልጆች እዚህ ገርጃ ያሉ ያውቃሉ። አንዳቸውም ከፎቶ አላገኘህም? ምን ብዙ እንደውም ሳልመዘገብ በፊት ነው ፎቶ እየፈለኩ የነበረው። እሺ አጣሁት። የአባቴ ፎቶ የሆነ ቦታ አለ ተብሎ ነበር። ቀበሌ ሰራተኛ ነበር። ለመስጠት ፍቃደኛ አልነበረም። ያኔ እየሰበሰበ ነበር። በምን ምክንያት እንደሆነ አላወኩት። ስለዚህ እናትህን በተመለከተ ማንንም አታውቅም? ያው እኔ ትንሽ ስለሆንኩ ብዙም ሊያውቃት አልችልም። እስቲ ዘመድ አዝማዶች መጥተዋል። እስቲ እንቀበላቸው። ቆመ ተቀበል እስቲ እንግዳ እንቀበላቸው። እስቲ ቆመ ዘመድ አዝማዶች ማለት ነው።
እንኳን ደህና መጣችሁ። እንዴት ናችሁ? ይመስገን አምላክ። መሀል አርበት እስቲ ከአንድ ወደ በአንድ ጊዜ ወደ አራት እንኳን ደህና መጣ። ሰላም ናችሁ? ሰላም ነን። ይመስገን። እስኪ እንተዋወቃችሁ እናንተን። እሺ እኔ ገነት ታደሰ እባላለሁ። የፍቅርቱ እህት ነኝ። ሶስተኛ ታናሿ ነኝ። ስለዚህ አክስት ማለት ነው አይደለ? የእናት ስም ማን ነው? ፍቅርተ ታደሰ። እሺ የእህት ስም ማን ነው? ፍቅርቱ ታደሰ። ስለዚህ አክስትማ የመጀመሪያው ሰርፕራይዝ የመጀመሪያው ሰርፕራይዝ። እሺ እኔ ሲሳይ ንጉሴ እባላለሁ። የፍቅርተ ታደሰ ልጅ ነው። ስለዚህ ወንድምህ ማለት ነው? ይሄ ወንድምህ ትንሽ ቀና በል እስቲ ማመድ። ሀጋርገው በዚያ ክስ በዚህ ወንድም ተገኝቷል። እሳቸው ጓደኛ ሁሌ ስለ ፍቅርተ ታደሰ ምትክ እህቴ ነሽ ነው የምትለኝ። ረጅም ጊዜ ጓደኛዬ ናት። ሁሌ ደግሞ እሱ ቀደመን እንጂ ልጆች ሆሳና እንደዚህ ያሉ ስትል ቤት ሄደን እናመልክት እንባባል ነበር ሁሌ። እግዚአብሔር ግን ፈቀደና ዛሬ እሱ ቀደመን ከእናንተ ያገናኝ። እንኳን ደስ በጣም ጥሩ። እንግዲህ መሐመድ ያው በቀድሞ ስምህ እንዳለ አይደለ? ያው ብዙ ጥያቄ ይኖርብሃል መቼስ። እነሱ መተዋል። አሁን ወደ ኋላ ተመልሰ የምታስባቸው የነበሩ አሁንም ጥያቄ የሆነብህ ነገር እስኪ ተጠያየቁ። ደግሞ እኔ የምጠይቀው ጥያቄ ማለት ነው ፍቅርተ ታደሰ ያው የወጣችው ዓመተ ምህረት ምናልባት እነሱ ሊያውቁ ይችላሉ። ነገር እንዴት ነው የት እንዳለች ምናምን ቢነግሩኝ ደስ ይለኛል። አሁን እንግዲህ መሐመድ ፎቶዋን አያውቅም። የእናቱን ስም ብቻ ነው የሚያውቀው። ከዛ በፊት ምን አለ? ተስፋዬ ታደሰ በራቸው ላይ ተስፋዬ ቤት መግቢያ ትልልቅ ባርዛፎች ሁለት አለ። ከጎናቸው ጨፌ ነገር አለ መግቢያቸው ላይ ቢሉን ጓደኛ ይነግሯል። የአባቴ ጓደኛ ማለት ነው። አሁን ሙሉ ታሪኩን የሚያውቁት እሳቸው ናቸውና እስቲ እርሶ መጀመሪያ ፕሮግራሙን እንዴት ተመለከቱት? ከዛ እርሱ መሆኑን ታሪኩን ሲሰሙት ይሄ ማለት የእህቴ ታሪክ ነው ብለው እንዴት እርግጠኛ ሆነው እንደመጡ እስኪ እኔ መጀመሪያ ታሪኩን በሚዲያ ላይ ያየሁትም። ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ጓደኛዬ ፕሮግራም ነበራት። እሷ ጓደኛዬ ቤት ሄጄ ቁጭ ብዬ እያለ ስልክ ተደወለልኝ ከደብረ ብርሃን። አንቺ ገነት አሉኝ። ቤት አልኳቸው። የፍቅርቱ ልጅ እኮ ሚዲያ ላይ ቤስ ላይ ቀርቦታ ያሉ እንዴ በመቼ ስል ፈማን ይሄ ስሙ አርቲስቱ ከመሞቱ በፊት ነፃነት ከመሞቱ በፊት እንደዚህ ያለው ወይ እስቲ ቆይ አየዋለሁ አልኩና መጣውና ቤት ዩቲዩብ ክፈቱ አልኩና ልጆቹን ዩቲዩብ ከፍተን ስናይ አየኑ መሐመድ ይላል። እኔም ማቀው አሸናፊ ነው። አሸናፊ እንዳለ የሚባል ልጅ እንደወለደች ከዛ ሶስት ልጆች ጥላ እንደመጣች አጫው። ሶስተኛው ስሙ እንዳልና አሸናፊ ስንታየው የሚባል ልጅ እንደወለደችና 3 ልጆች ወልዳ እንደመጣች ነግራናለች እህቴ። ከዛ 2 ወንድሞቼ ሞተዋል፣ እኔ መሐመድ እባላለሁ ብሏል ሲል እንዴ መሐመድ ነው እንዴ አልኩና በደንብ አየሁትኝ። ይሄ ልጅ ፍቅርቱ ልጅ ነው ወይኔ አለና በቃ አወራን። ከዛ ተደዋወልን ደብረ ብርሃን። ተደዋወልና አየሁት። በቃ ልጄ ደግሞ አያት አካባቢ ነበረች። በቃ እንግዲህ ቤስ ላይ ልጁ ቀርቧል አሁን ተገናኙ ምናምን አለችና አወራን። በቃ ይሄንን ያወራን። እስቲ ሌላ ደግሞ አሁን መሐመድ ካወራው ከርሶ እህት ጋር የሚገናኝ ከፍቅርተ ጋር የሚገናኝ ሌላ ታሪክ እስኪ ደግሞ ያጫውቱን። የባለቤቷ የውትድርናው ነው። ባለቤቷ የመጀመሪያ ባለቤቷ የደርግ ወታደር ነው። እሱን አገባችና ወደ ሀገሩ እሱ ሀገር ወሰዳት። የት ሀገር? ሆሳዕና የሚባል ሀገር ነው። ሆሳዕና ሄደው ሲኖሩ
አሸናፊ የሚባለውን አርግዛ መጣች። አይዟት አብሮ መጡና እናቴ ጋር የምታረሰው ብላ የቤተሰባችን የመጀመሪያ ልጅ ናት። እናቴ ጋር የምታረሰው ብላ መጣች፣ ወለደች፣ ታረሰችና ክርስትና ተነስቶ ሄደች። አብረው ሄዱ፣ ተመልሰው ሄዱ። ከዛም በኋላ ድምጿም ጠፋ። ወደ 20 ዓመት ምናምን ሆናት ጠፋችብን። እኛም በቃ ያው ደርግ ወታደር ነው አባታችን፣ የኃይለ ሥላሴ ወታደር ነው። ምንም አንልም፣ መፈለግም አልቻልም። ሁላችንም ህጻናቶች ነበርን። ስንኖር ደርግ ወደቀና ኢህአዲግ ገብቶ እያለ ባለቤቷ ለኢህአዲግ ውትድርና ሄደ። የሄደው ዳግም ዘማች ነው የወሰዱት። ዳግም ዘማች ሄደና ሞተ። ሲሞት መርዶ መጣላት። ምንም ነገር ሳትይዝ እጅግሯን ይዛል መጣች። እናንተ የት ነበራችሁ? ደብረ ብርሃን ጠባሴ። አዎ ጠባሴ። እሺ እናታችንም ነበረች። ተቀበልን። እንደው 3 ልጆች ሜዳ ላይ በትነሽ ትላታለች እናቴ። እንደው 3 ልጆች ሜዳ ላይ በትለሽ እንደው እንዴት እንደሆነ ታውቂያለሽ እያል አንድ ቀን ሄጄ አመጣቸዋለሁ፣ አንድ ቀን ሄዳለሁ እያለች እያለ በአጋጣሚ እናታችን ሞተች። ከዛም እኔም የራሴን ህይወት ይዤ ከቤተሰብ ወጣው መኖር ጀመርኩ ወደ አዲስ አበባ ስኖር ታመመችብኝ። እሷ የእነሱ ለፍቅርቱ ታማኔ ደብረ ብርሃን እንጂ አስታመሜ በዝነስ ነበረች። አይ እሷ ጠባሴ ወንድሜ ጋር ነበረች። አስታመም በስነ ስርዓት ያው አረፈች። እሱ ሞታለች። አሁን እናትም ሞታለች። ሞታለች። እኔ ተራካለ ምን አክል ጊዜ አውራ ከሞተች 11 ዓመት። ብዙ ጊዜ እኔም ፈልጊያቸዋለሁ። ቤተሰብ በአሸናፊ ነው። እኔ ሊያዷቻችሁን አላውቅም። ብዙ ፈልጌ ተጫውታለች አይደል? አጫውታኛለች፣ ነግራኛለች። እንግዲህ ደስ የሚለው ነገር መሐመድ እናት፣ ሌሎች ወንድሞች እስቲ እሱን ደግሞ እህት አለች፣ ትዝታ ንጉሴ ትባላለች። ወንድም አለ በሱ ፍቃድ ንጉሴ ይባላል። በሱ ፍቃድ ንጉሴ እኔ ነኝ የማሳድገው። እኔ ጋር ነው ያለው የሚኖረው። ሌላ ትዳር መስርታ ነበር። አዎ የነሱን አባት አግብታ እየኖረች ነበር። በቃ ታማ ሞተች። ያው እንግዲህ ፎቶግራፏ ይሄን ትመስላለች። እናትን ራሷን በመልክ አታውቃቸው ማለት አሁን ለመጀመሪያ ጊዜ ማመድ ትመስላለች እሷ። ይሄ አባቴ ነው አይደለም? አባታቸው ስንት ማነው? አሁን ስሙ ሲጠፋብኝ ወንደሰን ነው የሚባለው አባታቸው። የነሱ አባት 3 ወልዳለት ነው የወጣችው ከሀገር። ይሄኛው ሁለተኛው ትዳሯ ነው ማለት ነው። አሁን ከሁለተኛው ትዳሯ ነው እነዚህ ያፈራችው። ደብረ ብርሃን ያገባችው። ደብረ ብርሃን ነበር የምትኖረው። ታማኝ ሞተችው። የዛሬ 11 ዓመት 2006 ህዳር 1 ነው የሞተችው። የልጆቿንም መሞት ሳትሰማ በጣም የሚያሳዝነው አሸናፊ። እኔ አሸናፊን በደንብ አውቀዋለሁ። ስሰማ በጣም ነው ያዘንኩት። እኛም እነሱ እናታቸውን አግኝተው መሞቷን እንኳን ይስሙ እያለ እኔም እየፈለኩ ነበር። በእርግጥ ሚዲያ ላይ አልቀረብኩኝም፣ ግን በሰዎች እየላኩኝ ሙታጅራ እኔም ማውቀው አሸናፊን ነው። አሸናፊን ወልዳን የመጣችው ግን እየፈለግን ነበር። ለሰው ሁሉ እየላክን እንደዚህ አይነት ልጆች ባካችሁን እያልኩ እየፈለኩ ነበር። ለምን የእናታቸውን ይስሙ በሚለው ነው
ስሰማ ግን እኔ በቀደም ለታ ዩቲዩብ ከፍተን ስንሰማ 2 ወንድሞቼ ሞተዋል ሲል በጣም ያሰን በጣም እሷም የልጆቿን ሳታይ ከዚህ ቆይተዋል ከሞቱ ስንት ዓመት ይሆናቸዋል? እሱም እንግዲህ በህይወት ሌላ ቦታ ስለነበር እንደነገረን ከሆነ አይደለም ሌላ ቦታ ስለነበር በኋላ ለቀብር እንኳን አልደረስኩም ነበር። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። እዛው ነው የሞቱት እነሱ? እዛ በአባታችን መሬት አያታችን ጋር አያታቸው አሉ አይደል? አሁን የአባት ቤተሰቦች አሉ አይወጣም። አይ መረጃ ሁሉ ያቀበሉን እሳቸው ናቸው። እሳቸው እጫወታለች። ግን የእሷ አባት እሷ ሳታገባ በፊቱም መሞቱን እናታቸው መኖሩን ምንም እጫወታለች። የእናንተ አባት ማለት ነው? ተስፋዬ ጉታጀራ ይሰራ ነበር ምናምን ይባላል ነገር። ተስፋዬ ማን ነው? ወንድማችን ነበር አለ ደብረ ብርሃን ነው የሚኖረው። ስራ ፈቃድ እምቢ ብለውት ነው አለ ጎሽ ስለሱ ታሪክ ተሰምታል? ጉታጀራ ነበር የሚሰራል የተባለው። ደግሞ በሩ ላይ ትልልቅ ባርዛፎች 2 አለ የሆነ የቆመም ድንጋይ አለ ምናምን ብሎ እውነት ነው። አባቴ ጓደኛ ነበር። እናታችን ቤት ነው። ልክ ነው። እሱ የፈለገው አሁን ቢራዳ ሽምብራ የተከፈተበት ጋር ነበር። እሷና ማዶ ተሻገረ አባቷ ባለቤቷ አብረው የሚኖሩበት የነበረው። እኛ ደግሞ ታችኛው ጠባሴ ነው የምንኖረው። ታችኛው ጠባሴ ዲዲምቱ የሚባል እርሻ ሰብል አካባቢ ነው የኛ ቤት። ልክ ነው። ቤቱ ነው ያለው እውነት ነው። ፍለጋ አርቆ ነበር ልክ ነው። ቢራው አካባቢ ቢራ ፋብሪካ አካባቢ እኔም ሰምቻለሁ። ሚዲያው ላይ እንደዛ ነው ሰምቻለሁ። ልክ ነው። እኛ ምንድነው አሁን ይሄንን ሁሉ ነገር ምናመሳክረው የታሪኩን ተመሳሳይነት ለማረጋገጥ ነው። ምክንያቱም አሁን እንግዲህ የመሐመድም ስም እንዳለ ነው እንዳለው እንደሰን ነው። ያሸናፊም እንደዚያው ሶስተኛው ስንታየው የእናቱም ስም ፍቅርተ ታደሰ። ያው እናንተም በቴሌቪዥን ፕሮግራሙን አይታችሁ ስትመጡ ታሪኩ አንድ ታሪክ ተመሳሳይ መሆኑን ለማመሳከር ነው ይሄንን የምንለው። ሌላም ደግሞ ያው መርዶ ሲሆን እንግዲህ በደንብ እንድትነግሩት ከምንም በላይ ደግሞ ወንድም እህት አለው ዘመዶቹን አግኝቷል። ማንንም አያውቅም ነበር። ስለዚህ ይሄ በጣም ትልቅ ነገር ስለሆነ መሐመድ እንኳን ደስ ያለህ። እሺ ይሄ ትልቅ ነገር ነው። በጣም እነሱን ማግኘት በጣም ትልቅ ነገር ነው። ወንድምም አለኝ አንድ ወንድም የሷ ወንድም አለ ዮናስ ታደሰ ይባላል። አሁን ተስፋውን ታደሰ ይባላል። ሌሎቹ ያው ሞተዋል። እኔ ያለው እህቷ በቃ አንደኛው እህቷ ሞታለች። እኔ ያለው እኔ ሶስተኛ ታናሽ ነኝ። በቃ ከዚህ በኋላ ቤተሰብም ካለ እንደ ቤተሰብ እንጠያየቃለን። እኔ አክስትህ ነኝ። ያው እኔም እንደሷ እስካለው እስኪ ድረስ እህት እናትህ ሆናለሁ። አይዞ እንዳይሰማህ እሺ፣ እንጠያየቃለን። እናትንም እንግዲህ በፎቶ ለመጀመሪያ ጊዜ ያያቸው ምናልባት አሁን ያው የሀዘን ድባብ ውስጥ ስለሆንክ ቀስ ብለህ ደግሞ በደንብ ታያቸዋለህ። አምላክ ያጽናህ ወንድማችን። ዋናው ነገር ሀዘናችን ነው፣ ግን ደግሞ ተስፋ ደግሞ በወንድምህ ባክስትህ በቤተሰብ ታጅበሃል እና መልካምንም ነገር ማሰብ ጥሩ ነገር ነው። ምናልባት ስላንተ ደግሞ ለኛ ቀድሜ የነገረን ነገር አለ። የሁለት ልጆች አባት። እሰይ በጣም ደስ ይላል። በጣም ደስ ይላል። እሰይ ደስ ይላል። ቤተሰብ በስቷል፣ ዘራችሁ በስቷል። ከጎንህ የተቀመጠው ወንድምህ ነው እኮ የእናትህ ልጅ። እስኪ አንተም ዝም አልክ። እስኪ አናግረው እንጂ ሁለት ልጆች አሉኝ። አየህ መተዋወቃችሁ ለምን እንደሚጠቅም። እነዚህ ልጆች አሁን የቱ ጋር እንደሚገናኙ አይታወቅም። ገባ? ቤተሰብ ከዚህ በኋላ ሲገናኝ ሲተዋወቅ ብዙ ነገር ነው የሚስተካከለው። አለመተዋወቅ መጥፎ ነገር ነው። እንግዲህ ከዚህ በኋላ ደግሞ መጠያየቅ ነው እንግዲህ ያለብን ያለውን ነገር። የት ነው የምትኖረው? እኔ ደብረ ብርሃን ነው የምኖረው። ደብረ ብርሃን ከእናትህ ጋር በደንብ እናትህን አውቀህ አስታምነህ እስቲ ንገረው።
ወንድም አጫውተው እስኪ ስለ እንግዲህ ያው እናታችን ያው ከማረፏ በፊት ያው እኔ ትነግርክ ነበር አሸናፊ የሚባል ልጅና የመጀመሪያ ልጅ አሸናፊ ነው ስትል ሰማለሁ። ማለት ያው ልጅ ማለት ጊዜውን ቆይቷል። እኛም ያው ለመፈለግ ያው እንደውም የኔ እህት በጣም ብዙ ጊዜ ሞክራለች እንደዚህ ለመፈለግ። ግን ያው ሁላችንም ያው ልጅነት እንትን ስለሆነ ያው ይሄን እንትን ብለን ለመፈለግ እሷም ጊዜ አልሰጣትም ነው ትንሽ ስላመማሰለ ነበር። ያው እሷም ከዚህ ተለየች። ያው እኛም ደግሞ ብቻ ሐሳቡ እንደነበረ ሆኖ ያው እሱ ቀደመ እንጂ እኛም ሐሳብ ነበር ያው ስለነገረችን ያን ይዘን እኛም ለመፈለግ ሐሳቡ ነበር። ታወራ ነበር ስለ ልጆቹ። ያ 3 ልጆች አለ ብለህ ነግራለች እሷ ነግራለች። ያለንበት ምናምን አልጠቆመችም። ያው ነግራኛለች ግን ያው ስለ ሆሳና ምናምን አላውቅም። ያው ያለበት ደብረ ብርሃን ገጠር ቦታ ምናምን ያለች ይመስለኛል። ሆሳና ገጠር ቦታ ከተማው አይደለም ያለች ትንሽ ገባ ይሄን እንዳለችኝ አስታውሳለሁ። የጊዜው መርዘም የጊዜው መርዘምና ያው ይሁን እንኳን ተገናኛችሁ። ሁለቱ ልጅ አላቸው። አንድ ወንድም አለ ተማሪ ነው፣ በሱ ፍቃድ ንጉሴ ይባላል። እሱ እኔ ጋር ነው የሚኖረው። እህቷ አለች ትዝታ ንጉሴ ትባላለች። እሷ ደብረ ብርሃን ነው የምትኖረው። ወንድም አጎት አለ ዮናስ ታደሰ የሚባል ያው ተስፋውን ታደሰ ይባላሉ። እነሱ ደብረ ብርሃን ነው የሚኖሩት። እሱ ታናሽ ነው ተስፋዬ? ታናሽ ነው። ያው እኔንም እዚህ ነው የምኖረው፣ እዚህ ኮዬ ፈጬ ነው የምኖረው አዲስ አበባ። አሁን ለልጆች መልሳለህ አየህ? የእናትህ የኔ ልጆች አሉ፣ እህቶች፣ አክስቶች አሉ ብዙ በቃ እህቶች አሉት። ከዚህ በኋላ እንደ ቤተሰብ እንጠይቃለን። ቤተሰቦች በጣም ነው የማመሰግናቸው። አያቸዋለሁ ጊዜ ፕሮግራማቸውን። በጣም ብዙ የተራራቀና የተለያየ ቤተሰብ አገናኝ ናቸው። በዚህ በኩል በጣም ነው ማደንቃቸው። አመሰግናለሁ። ቀደመን ልጁ ግንኛ ዋናው እንኳን ተገናኛችሁ። ዛሬ ብዙ ጥያቄ ነው እንደተባለው የእናንተ ብቻ ሳይሆን የልጆቻችሁ ማማም ያጫወተን ነበር። ልጆቹ እናቱን ይጠይቁ እንደነበረ ነግሮ ነበርና ትልቅ ጥያቄ ነው የተመለሰው። ከዝምድናችሁ በላይ ደግሞ ይሄው ያልተዋለዳችሁት ጎረቤት ወይም ዘመድ እንትን ደግሞ ጓደኛ እንደ ዘመድ እንደ ስጋ ዘመድ ሆነው የእህቴ ምትክ ነው የምትለኝ ሌሞች ምትክነሽ ነው የምትለው። ብዙ ነገር ስናወራ በቃ በለቅሶ ነው እንትን የምንለው። እኔም አንድ እህት ነበረች፣ እሷ ሞተች። እኔም ባይቴ ምትክላታለሁ፣ እሷም ባይቴ ምትክ ነው የምንባባለው። በጣም ለፍቻለሁ ግን አልሐምዱሊላህ ምንም አይደለም። ቢከናኝ እግዚአብሔር አልፈቀደም። እንደዛቱ እግዚአብሔር ሲፈቅድ ነው እግዚአብሔር አልፈቀደም። ካለው ጋር ነው ጌታ ታልቅስ እሺ። የሰው ልጅ እኮ ውጣ ውረድ ብዙ ነው። አንተ ብቻ አይደለም ማልቀስ የለበት። ባይኖሩስ እኮ በጣም ቻንስ ወጣ። ምንም መረጃ ሳይገኝ ምንስ መረጃ ጠፍቶ እንደያዝ ነው መከራው። ልክ ነው። ጥረቱ ፍሬ አፍርቷል። አምላክ ረድቶታል። እናንተንም አምላክ ረድቷችኋል። ሀዘኑ እንዳለ ሆኖ ሀዘን የዘላለም ነው ይባላል። ማመድ አይዞ አምላክ ያጽና፣ በርታ። ደስታውን ደግሞ አጣጥም። በያክስትህን የወንድምህን የእህቶችን ከዚህ በኋላ የልጆችን ጥያቄ መልስ ብዙ ደስታ አለ እና እሱንም እያሰብክ በርታ በልሽ ወንድማችን። አዲስ አበባ የት አካባቢ ነው የምትኖረው? እኔ አዲስ አበባ ወደ አለም ገና ነው የምኖረው። ኮዬ ፈጬ አለም ገና ለመጠየቅ ሩቅ ቢሆንም ብዙ ትራንስፖርት አማራጮች አሉ። አይቃቃለሁ እኮ ነው ኮዬ ፈጬ አውቃለሁ። እስከዛም ድረስ እሄዳለሁ ለስራ። ኮዬ ፈጬ ኮንዶሚኒየም ይሸከማል። ኮንዶሚኒየም ነው አቃለ አለ ከጀማ አለ ኮንዶሚኒየም ኮዬ ፈጬ በጣም ጎሽ ጠይቀን በጣም ጥሩ እንጠይቃለን። እንግዲህ ልጆችን አስተዋውቀን ባለቤትንም ልጆቼንም አስተዋውቃለሁ ባለቤቴንም እንጠይቃለን። ከዚህ በኋላ ቤተሰብ ነን። እሺ አይዞህ ብቸኛ አይደለም። ተስፋዬም ደብረ ብርሃን ነው የሚኖረው? ደብረ ብርሃን ነው የሚኖረው። ስራ ፈቃድ እምቢ ብሎት ነው እንጂ ሊመጣ ነበር። እሱ አብሮት ሊመጣ ነበር ከሱ ጋር። እህቶችን እህትህን ጠይቅ፣ ወንድምህን ጠይቅ። ከዚህ በኋላ እነሱ ሁለቱም ደብረ ብርሃን ናቸው።
እሱ ከእህቱ ጋር እዛ ነው ያለው። እነሱ ደብረ ብርሃን ነው። አንዱ ብቻ ነው ትንሹ ብቻ ነው እኔ ጋር ህፃን ሆኖ ነው ያመጣው እሱ አስተምት እነሱ ወንድም ማለት ነው። የመጨረሻው በቃ ዋናው መገናኘታቸው እንጂ የደብረ ብርሃን አይደለም። የትም ቢሆን ከዚህ በኋላ ወንድም እህት ቤት ዘመድ በአጠቃላይ ትጠያየቃላችሁ። ትልቁ ጥያቄ የማንነት ጥያቄ ነው። ዋናው ነገር ተመልሶልሃል መሐመድ፣ እንኳን ደስ ያለህ በድጋሚ። እንግዲህ የቀረውን ነገር ተቀጥሉታላችሁ ማለት ነው። በጣም በሰፊው ይቀጥላል። እንግዲህ ያው ሀዘንም ስለሆነ ኬክ ቆርሰን ሻምፓኝ አድርገን እንትን ማድረግ ያው የሀዘኑ ስሜት እንዳያጠፋው። ሀዘን ያው ይዘላል ነው። በርታ። ስለዚህ ከዚህ በኋላ ያለው ቀሪ ህይወታችሁ አምላክ ይባርክላችሁ፣ ቁጥር ያጉላችሁ። በቃ እንደው ብዙ የበዛችሁበት እርስ በርስ የተዋወቃችሁበት የተሳሰራችሁበት አንዳንዴም ደግሞ በተጠፋፋ ቤተሰብ መካከል እስከ ጋብቻ የሚደርስ ባለመታወቅ እስከ ጋብቻ የሚደርስ ከባድ ነገር ይኖራልና እሱ ሁሉ ችግር ነው አምላክ የቀረፈው። እናንተም ፕሮግራሙን አይታችሁ ወንድማችን ዘመዳችን ብላችሁ ስለመጣችሁ እናመሰግናለን። ያንተ ደግሞ ለመረጃ በጣም 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 ቅርብ የመሆንና ጥረት በህይወት ያደረከው ጥረት ሁሉ ደግሞ ለእናትህ ለቤተሰብ ያለህን ናፍቆት የሚያመለክት ነው። በጣም መልካም ሰው ነህ መሐመድ። ከዚህ በኋላ የደስታ ዘመን ያድርግላችሁ። በእናንተ ብርታት ነው። እኔ ምንም አቅም የለኝም። ፈጣሪ ይስጣችሁ፣ ለእናንተ ይስጣችሁ፣ ለሁላችሁ እናመሰግናለን። ሰራተኞች ለሁላችሁ አላህ ይርጋዛውን ይክፈልላችሁ። በበኩል በጣም ተደሰቱ፣ ምንም ነገር አይንካችሁ። እናንተም እንደዛው። በጣም የምወደው ፕሮግራም ነው። እድሜ ይስጣችሁ። አሜን አሜን አሜን። በጣም የምወደው ሚዲያ ነው። እግዚአብሔር ይስጣችሁ። እናመሰግናለን። ዘመናችሁ የተባረከ አሜን 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 አሜን። እንግዲህ ተመራርቀናል። ከዚህ በኋላ ያላችሁ ህይወት እንግዲህ በቤተሰብ የተሳሰረ በደስታ የተሞላ እንዲሆን እኛም ምኞታችንን አቅርበናል ማለት ነው። ቅዳሜ ከሰዓት የቤተሰብ ማገናኘት የዛሬው ይሄን ይመስላል። ቀጣይ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርስዎ ቀዳሚ ምርጫ።